ድንገተኛ ሀዘን ገጠመሽ በዛ ምክንያት ፕሮግራሙን አቋረጥነው ኤኒቲንግ እኔ ተናረኩኝ ኢንተርቪው ሰጠው ምን አልኩኝ በቃ ቀኑ ሙሉ ሲታይ ሊል ይችላል ቤት ውስጥና አይበለውና የሰይጣን ጆሮ ይደፈንና ያለሽ ጊዜ አጭር ነው ብትባይ ሳላደርግ ማለፍ ማልፈልገው ጉዳይ ይሄ ነው የምትዩ ምንድን ሰው ለማሞት የሚፈራው ሄዶ ቅዱስ ዮሐንስን መቤቴን ማግኘት ሰው እንዴት አይጓጓም ቤተሰቡ ላይ አንድ ሰው ስታጡ አንድ ሰው ተከታቸው በቃ ያገኘሽውን ልብስ አድርገሽ ውጥት የምትይ አይነት ሰው ነሽ አይደል እውነት ነው ከምን የመጣ የከፋን ነገር እንዴት አድርጌ ሌትኮ ማድረግ አለብኝ እዚህ ጋር ሳዘነኝ ያልኩት ሰው ጋር እንዴት ብናደድበት ይሻላል ወይስ ብጸልይለት ይሻላል ሞትን በተለየ መንገድ ተረዳሁት ሞትን የማይበት መንገድ አሁን በተለየ ሁኔታ ሆኗል ብለሽኝ ነበር በቀደምና ስለሱም እናወራለን ብለሽኝ ነበር ፎቶና ጨዋታ ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁልን ዛሬ ለየት ባለ ሁኔታ የፎቶና ጨዋታ ፕሮግራማችን ማኪ ቤት ውስጥ ነው የምንገኘው እንደምታስታውሱት ከማኪ ጋር ቆይታ አድርገን ፎቶና ጨዋታ የክፍል 1 ፕሮግራሙን ካቀረብን በኋላ ክፍል 2ቱን ማቅረብ አልቻልንም ያ ያልሆነው በምክንያት ነው በድንገት ማኪ አንድ ሀዘን ገጠማት ስለዚህ ዛሬ በዛው ማኪ ጋር ለመድረስም ለማጽናናትም ምንድነው የተፈጠረው የሚለውንም ተመልካቾች ለምንድነው የማኪ ክፍል 2 ፕሮግራም ያልተላለፈው ይያሉ ይጠይቁንም ስለነበር ለሱም መልስ ለመስጠትም ጭምር ነው ማኪ እንዴት ነሽ እንዴት ነፍጽ አለን ሁሉ ሰላም አንተም አልነበርክም አገር ውስጥ አልነበርኩም እኔ ያው ግን ተመልካቾች ያውቁም ፕሮግራሙ በየሳምንቱ ስለሚተላለፍ ያለው ነው የሚመስላችሁ አገር ውስጥ አልነበርኩምና ድንገተኛ ሀዘን ገጠመሽ በዛ ምክንያት ፕሮግራሙን አቋረጥነው አዎ ምንድነው የተፈጠረው የሚለውን ተመልካቾች በዛው እንዲያውቁትም ጭምር ነው አዎ እንግዲህ እናቴን ያጣኋት በስጋዊ ነው ያጣኋት እንጂ በጥሩ ቦታ ላይ እንዳለች አምናለሁና ያን ጊዜ እሱ ነበር የተፈጠረው መታመማን ነበር የገልጭልኝ ነበር ያኔ አጋጣሚ በተለቀቀ በሶስተኛው ቀን ምናምን ነው ሀፕን ያደረገው ይሄ በጣም ያሳዝናል ተመልካቾቻችን እንግዲህ እንደምታስታውሱት የመጀመሪያውን ፕሮግራም እንደለቀቅን ከማኪ ጋር ያው የእናቷን መታመም ገልጻ ነበር ሁላችሁም እንደምታስታውሱትና በኮሜንት ላይ ብዙዎቻችሁ እናትሽን እግዚአብሔር ጨርሶ ይማርልሽ እያላችሁ አስተያየት ሰጥቶ ነበር ግን እንዳለችው የእግዚአብሔር ፈቃድ ሆነና እግዚአብሔር ያለ ይበልጣል እውነት እናታችንን ያው በሞት ተነጥቀናል በጣም በዚህ አጋጣሚ ብዙ ሰው በዚህ ጉዳይ ላይ በጣም ጥሩ ነገር ሁሉም ምኞታቸውን ሲገልጹልኝ ነበር እናቴን እንዲሻላት ከልቤ እግዚአብሔር ያክብርልኝ በጣም ይሄንን ማለት ፈልጋለሁ የሰው ፍቅር የሰው ሐሳብ እኔም እሱን ስላከበርኩ ነው አንድ አሁንም ይሄ ነገር እንዲሆን የፈለኩት በጣም አመሰግናለሁ ፍጽዬ አመስግንልኝ እግዚአብሔር ያክብርልኝ ሁሉ ተመልካቾች እንግዲህ ብዙዎቻችሁ አስተያየቶች ሰጣችሁ ነበር ከተሰጡት አስተያየቶች ኦልሞስት 90 ምናምን ከመቶ በላይ የሚሆኑት እናታችንን ጨርሶ ይማርልን የሚል ምርቃት ነበር በጣም ብዙ ምርቃቶች ነበሩ ከዛ በኋላ ግን ሀዘኑ ሲደርስ ደግሞ ያው እኛም አልገለጽንም ድንገት ነው ፕሮግራሙን ያቋረጥነው ምክንያቱን መግለጽ አልፈለግንም ባንቺም ፈቃድ ጭምር ነገሩን ያው በዝምታና በሀዘናችንን እንወጣ እንጂ ሌሎች ነገሮች ውስጥ አንገባም በሚል ምንም ነገር አላልንም ነበር በዛ ምክንያት ተመልካቾች ግራ ገብቷቸው ነበር ክፍል 2 ለምን አልቀጠለም ይያሉ ነበር እንግዲህ ተመልካቾቻችን እንደምታዩት እንግዲህ ማኪ ሀዘን ላይ ናት እናቷን በሞት ተነጥቃለች ወደማይቀረው ቦታ ሄዳለች እናታችን ስለዚህ ብዙ ማዘን የማያስፈልግም ብለሻል አንቺም ራስሽ የገለጽሽው ነገር አለ አሁን እኔ ለምሳሌ ሀዘን ለመድረስ ጥቁር ለብሼ ስመጣ አንቺ ደግሞ ከመጽናናትም አልፈሽ እናታችን በቁርባን ቆርባ ስለሆነ የሞተችውና በአባቶችም ተግሳጽ ጥቁር ልብስ መልበስ አቆም ያለው አልሽኝ እስቲ ስለሱ እናወራ
አዎ ልክ ይሄ ሞተች ሳይሆን አረፈች ይባላል ስለተባለን በቃ አሁን ጥሩ ቦታ ላይ እንዳለች ነው ምናምነው። ሀዘን አያስፈልግም ከዚህ በኋላ እግዚአብሔር ልክ ነው ትክክል ነው ያደረገው። ስለዚህ በቃ ሀዘን እንደዚህ መርዘም የለበትም። አሁን 40 አልፏል እና ከበፊቱ አሟት ረጅም ጊዜ አልጋ ላይ ከነበረችው በላይ እንደውም አሁን አይ ፊል ሞር ኮኔክትድ ይሄ ስቃይዋና ላየውም የተሻለ ቦታ እንደሆነች ነው ፊልም አድርገው ስትናፍቀኝና ለዛ ነው እግረ መንገድ ሞትን በተለየ መንገድ ተረዳሁት። ሞትን የማይበት መንገድ አሁን በተለየ ሁኔታ ሆኗል ብለሽኝ ነበር በቀደምና ስለሱም እናወራለን ብለሽኝ ነበር። እንዴት ነው የተረዳሽው? የሚገርምህ አሁን እናቴ ቅርብ ጊዜ አንድ ሌላ ወጣት ልጅ አርፏል፣ ናቲ የሚባል ጎበዝ ፊልም ሜከር እና 27 አመቱ ነው። የማሚ ሀዘን ጊዜ ደጋግሞ መጥቶ ሲያጽናናኝ የነበረ ጥሩ ወዳጅ ጥሩ ጓደኛችን ነው እና እሱና ጓደኞቹ የሚገርም እግዚአብሔር ጋር ያላቸው ግንኙነት እኔ ራሱ ታናሾች የሆኑ ብዙ ነገር ታምድሬባቸዋለሁ። ይሄ ጃንደረባ ውስጥም አሉ ቲሞቹና በልጅነታቸው ጀምሮ አይ ቲንክ እግዚአብሔርን ሲማሩ ያደጉ ናቸው መሰለኝና የሚገልጽበት መንገድ አለ። እሱም ጓደኞቹ ስለሞት የሚገልጹበት መንገድ አንደኛው እንደውም እንዴ ሰው ለሞት የሚፈራው ሄዶ ቅዱስ ዮሐንስን መቤቴን ማግኘት ሰው እንዴት አይጓጓም እንዴ? እዚህ ከምናየው ዞር ብለን ከምናየው የተሻለ ምን የተሻለ ነገር አለ የሚል ልጅ አለና ግርም እያለኝ ነበር። ይሄ ሁሉ እንግዲህ ሀፕን ሲያደርግ የነበረው ቢፎር ቆይቷል። ከማሚን በፊት ነው። እነሱ ጋር የሆነ ፕሮጀክት ያባገር ጊዜጋስጫም በሱ ምክንያት ሳገኛቸው ትማር ነበር። በቃ ኤቭሪቲንግ ያላቸው ስትሬንግዝ የነሱ ደግሞ የተለየ ነበርና ይሄኛውም ልጅ በቃ ቶሎ ቶሎ ሰርቶ ቶሎ ወደ ፈጣሪ መሄድ ነው ነበር የሚለው ደጋግሞ። ለክርስቶስ ያለው ፍቅር የሚገርም ነበርና ልክ አሁን ሲያርፍ ራሱ እንትኑ ላይ ስንሰማ በእናቴ እየቆረበ በቃ በድንግልና ሁላ ነው ያረፈው ተባለ እና ገረመኝ። ለካ ሰው ለመኖር ብቻ ነው እየተዘጋጀን ምን ሄደው ለመሞትም ለካ መዘጋጀት ያስፈልጋል። ምክንያቱም አታቆማ ኤኒ ታይም ኔት እንደሚመጣ የሚያስፈራው በቃ ሳትዘጋጅ ስትኖር ነው። እና አሁን የገባኝ ነገር ሞት አይቀርም መምጣቱ አይቀርም፣ ውል የለንም መቼ ዛሬ ነገ መቼ እንደሚመጣ አናውቅም፣ ግን መዘጋጀት እንዳለብን ልክ ይሄ ለኑሮ መተን ለስራ ምናምን ብለን የሚያስፈልገን ነገሮች እንደምንኖረው ለመሞት መዘጋጀት ያስፈልጋል። ይሄን ተማርኩኝ ከናቲ። ይሄን ነው ምለው መዘጋጀቱ ጥሩ ነው። ለመኖር ብቻ ሳይሆን ለመሞትም እየተዘጋጀን መኖር አለብን። እንደው ላያይዘው ከዚህ ጋር ጥሩ ሐሳብ ውስጥ እየገባሽ ስላለሽ አይበለውና የሰይጣን ጆሮ ይደፈንና ያለሽ ጊዜ አጭር ነው ብትባይ ጥቂት ቀናት ምናልባት 3 ቀን ነው ቢባል መዘጋጀት የሚለውን ለመሞት መዘጋጀት የሚለውን ሐሳብም እንድታጠነክሪልኝ ነው። እንደው ያለሽ ጊዜ አጭር ነው 3 ቀን ብቻ ነው ያለሽ ብትባይ ሳላደርግ ማለፍ ማልፈልገው ጉዳይ ይሄ ነው የምትዩ ምንድን? ትልቁ እንግዲህ በእኛ ሃይማኖት እንግዲህ ንስሐ ግቡ፣ ንስሐ ስትገባ ደግሞ ትቆርባለህ፣ መቅረብ ያስፈልጋል። እነዚህ ነገሮች ካረክ በቃ ቃል ኪዳን አለ። ይሄን ማድረግ ነው ቃል የገባልን አምላኬ ፈጣሪ። ይሄን ስታደርግ ወደ እሱ እንደምትቀላቀል እሱ ጋር እንደምትሄድ ነው። እና መዘጋጀት የሚባሉት ነገሮች እነዚህ ናቸው። ስለዚህ አንቺ የምታረጋቸው እነዚህ ናቸው ብዬ ነው የማስበው። ንስሐ መግባት፣ ንስሐ ውስጥ የተቀየምከው ወዳጅ ካለ ይቅር መባባል ይፈልጋል። በቃ ንጽህና ይፈልጋል ነገሮች ላይና መዘጋጀት የሚባለው እሱ ነው። ለዛ ነው ቅድም ልጁ እንትኑ ቦታ ሲነገር ኢቭን እንትና ባል ዲያቆን ሄኖክ ራሱ ስለሱ እየተናገረ ልደቱ ላይ በልደቱ እንደንትን ሁሉ ጓደኞቹን አብሮ ያስቆርባቸዋል። ተጀምሮ እንደውም እንደንትን ሆነ ልደት ላይ
ያንተን አለ ተብለው የሚከበረው ፕሮግራም አለ እዛ ግን ይቆርባሉ በሱ የተጀመረ ነው እና ምን ገብቶት ነው ትላለ የሆነ ፈጥኖ ብዙ ነገሮችን ቀድሟልና እንዳልኩ ተዘጋጅቷል በቃ በደም እሱን ስታይ አሁን ሞት ላይ ያለኝ ነገር የተቀየረው አንድ doesn't matter ያንግም ሆንክ የትኛውም ኤጅ ላይ መዘጋጀቱ ግን ግዴታ ነው እንዳልኩ የትኛው እድሜ ላይ እንደምንወሰድ አናውቅም ምንም አናውቅም ይሄ ደግሞ ደጋግሞ ቤተክርስቲያን ራሱ በየቦታው ቤተክርስቲያን ትልቁ ፕሮሰስ ቅዳሴ እንግዲህ ያው ስጋና ደሙ ይዛ እሱ ማለት ትልቁ ነገር ግን ማናችንም በዚህ ይሄን ሁሉ ቤተክርስቲያን ኖሮን ይሄ ሁሉ ቀን በየቀኑ ቅዳሴ ኖሮ ምን ያህሎቻችንን ሄደን ያን ነገር እየተካፈልን ያለ ነው እና እሱን ነው ትልቁ የተረዳሁት እስቲ እናውራ ስለ እናታችን እንደው አሁን ላይ እንግዲህ ካረፈች በኋላ ያለውን ነገር አንቺ አእምሮ ውስጥ የሚመላለሱት የሷ ነገሮች የትኞቹ ናቸው ማትረሻቸው አእምሮሽ ውስጥ ሁሌ ደግሞ የሚመጡት ነገሮች ትውስታሽ ውስጥ የማይጠፉት ነገሮች ምንድናቸው በተለይ ጥንካሬዋ ጽና በጣም ብርታቷ ይገርመኛል ምን በሆነ እንደሷ እንደሆነ አላቅም ማማ ብዙ ነገር ነበረች ደጅ ወጣ ሰርታም ትገባለች ማታኛም ራትም ምሳም ምትቋጥርልን እሷ ነበረች በጣም እኛ መሃል ያለ ፍቅር በደም እንዲኖር ወንድም እህቴና ወንድሞቼ ጋም ሁሌ በቃ በሱ ዙሪያ ነው ማን ደራደርበት ነገር እርስ በርስ ያለን ፍቅር ነውና ከምንም በላይ በቃ ጥንካሬዋ ነገሮችን የምታይበት እይታ ይገርመኝ ነበር እኔ ነገሮች ሲያናዱኝ ቶሎ በቀላሉ የሚከፉኝ ነገሮች እሷ ጋር ሁሌ ቀላል ናቸው በዚህ ላይ በጣም ተጫዋች ነበረች ታስቀን ነበር በጣም ያምር አዎ በጣም ቀልም ጨዋታም ትችላለች የሚያቃት ያቃታልና እሱ ይናፍቃል በጣም ፊልም ተወድ ነበር በጣም ፊልም አያመልጣት ብዙ ፊልም የሀገር ውስጥ ፊልሞች ሁለቱም የውጭውም የሀገር ውስጥም የውጭውንም በደንብ ነው የምታየውና ስማቸውን ራሱ አሁን እኛ ማናስተዋወሰው ሰው ደግሞ ታስተዋወስ ነበር በጣም በቃ ፕሬዘንት ነበረች አላይቭ ሁሌ እሷ ካለች ቦታው ይደምቃል ደስ ሲል ነበርና እነሱ ነገሮች በጣም ይናፍቁኛል አሁን ደግሞ ቤት ውስጥ እኔም ታላቅ እንደመሆኔ ኃላፊነት እንዳለብኝ ነው የሚሰማኝ አሁን ወንድሞቼንም እንደ እህት ብቻ ሳይሆን እንደ እናትም ለሆንላቸው እንደመሆን እንዳለብኝ ነው ማስበውና ትንሽ እሱ ነው ከባድ ለኔ ምክንያቱም እሷ ጋር ያለው ፍቅር በጣም ብዙ ነበር ከባድ ነበር ሁላችሁም ቅርብ ነበራችሁ አዎ ስለዚህ አሁን የሷን ቦታ ነው እየተካው ነው የምትይ አዎ ያው ቀጥሎ ከሷ ያለው እኔ ነኝ ትልቁ ቤት ውስጥ እና አሁን ደግሞ እየበዛን መተናል እቴ ደግሞ የሚገርም አንዳንድ እግዚአብሔር ለበጎ እንደሆነ የምታውቀው ልክ ማሚ እናታችንን ያጣናት በሳምንቱ እህቴ ወለደች ደርሳ ነበር እና ድባቡ የሐዘኑ ድባብ ራሱ ቶሎ እንትን አለ ተቀየረ ቤት ውስጥ ወደ ሌላ ስሜት ሰው መጥቶ ሐዘኑም አለ እንኳን ደስ አላችሁ ይላል በቃ ላይፍ ይሄ ነው እንደውም ገርሞኛል መቼለት ነው የሰማው ገንፎ ራሱ ሪፕሬዘንት የሚያደርገው የዚህኔ ላይፍ እንትን ነው ይሄ ጉድጓዱ ክቡ ጉድጓዱ አዎ በደም እሱን የህይወትን ጉዳይ መወለድም እንዳለ መሞትም እንዳለ ብቻ ብዙ ዴፊኒሽኑን አላቆም ወይ በደምት ማለት ግን ሰው ሲልና የሆነ ጊዜ ላይ የሆነ ነገር ጫፉን ሰምቼ ነውና ሲምቦሊክ ነው መሰለኝ ገንፎ ራሱ ሰው ወልዶ ሲበላ እና ላይፍ እንዴ ነው ስለዚህ ቤተሰቡ ላይ አንድ ሰው ስታጡ አንድ ሰው ተከታቸው ደግሞ የእውነትም ሄልፕ አድርጓል በቃ ቀየረው ያለውን አትሞስፌር እናታችን ምትክ ነው ብለን አይተዋል ተባለ የተወለደው
አልወሰኑም፣ ገና ክርክር ላይ ናቸው። ገና አልተወሰነም፣ ግን ቆንጆ ቆንጆ ስሞች ምርጫዎች መጥተዋል። ከትውስታሽ ውጪ አሁን ስለ እናትሽ ያለሽን ትውስታ ገለጽሽልኝ። አሁን ደግሞ እኔ የእሷን ቦታ እየተካው ነው። ቤተሰቡን በበላይነት እንደ ወላጅ ሆኜም መመራው እኔ ነኝ እያልሽ ነበርና ስለ ወላጅነትም ከዚህ በፊት አንድ ፕሮግራም ትሰሪ ነበረ እና አሁን ስለ ወላጅነት ስታስቢ ወላጅናትሽን በማሰብ ትልቁ ነገር ከሷ የተማርኩት በልጆች አስተዳደግ ላይ የተማርኩት ነገር ይሄ ነው የምትዩ ነገር ምንድነው? በጣም ብዙ ነገር ነው የተማርኩት። ከምንም በላይ እሷ ጋር ያለው እምነት ነው መማረው። ምክንያቱም እምነትህ ብዙ ነገር ይዞልህ ይመጣል። ስታመን ህይወት በቃ እንደ ምንድነው ማፕ፣ ይሄ የህይወት መመሪያ ነው የሚሆነውና ትልቁ የነበረው እሷ ጋር እምነት ነው። በጣም በፈጣሪ ያላት እምነት የሚገርም ነበር። በተረፈ ከዚህ በፊት ብዙ ነገር እንደውም ያመሳስሉናል። ከነማም ትመሳሰያለሽ፣ ስናወራ ስንጫወትም ብዙ ሰው ያመሳስለናልና የሆነ ቀን ግን ከወንድሜ ጋር የሆነ ተጣላንና ማረሰው ያለኝ ነገር አለ። ተቆጣሁትና እሱም ትንሽ ተላለፈኝና እኔ እኮ እናት ማለት ነኝ፣ እንዴት እንደዚህ ትናገረኛለህ ስለው አይ አንቺማ እሷ እንደምትሆንልኝ አይደለም ይሆንሽልኝ ነበረው አለ። እና የሆነ አንዳንዴ ለካ እንደ እህት የምትሆነው አለ፣ እንደ እናት ደግሞ የምትሆነው አለ። ቅድም ያልኩት ለዛ ነበረ። ወንድሞቼን በወድና ስንጣላ ምን ስንል እሷም ቻይ የምትሆንበት እሷ የምትታገስበት ልክ እንደ እህት ሆኜ ላይሆን ይችላል። አሁን ግን ያ ኃላፊነት እንዳለብኝ ነው የታወቀኝ። ትልቁ በቃ የተማርኩት ከሷ ፍቅሯ በጣም እንትን የለውም፣ ገደብ የለውም። ትግስቷ ገደብ የለውም። ቻይ ናት። በቃ ይሄ እንዴት ነው ቲፒካል ታውቂያለሽ፣ የኛ እናቶች የምናውቃቸው እናቶች አሉ። በቃ ያንን በደንብ ትወክላለች። እኛ አሁን ደግሞ ያሁኑ እንትን ትንሽ እኔ ያልኩት ካልሆነ እንደዚህ ካልሆነ የምንለው ነገር ነበር እና እሱን ነው ከሷ ትልቁ የተማርኩት። በቃ ፍቅር ጥግ በጣም ታጋሽና ቻይ መሆን አለብን። ፊልሞች ታያለች አልሽኝ። ከአንቺ ፊልሞች አብዝታ የምትወደው ደጋግማ አስተያየት የሰጠችሽ የትኛው ፊልም ላይ? ፊልም ትልቁ አፋኔ እሷ ናት። የኔ እንደውም ሳላምንበት እንኳን እሷ የሆነ ጊዜ ምን ሆነሽ ነው የጠፋሽው የምትል ጊዜ አለ። እንዴ አንቺን ሰው ከዚህ በኋላ አይጠሩሽም እንዴ ተውሽ እንዴ ምናምን ላለችኝ አቁም ያልነበር ረጅም ጊዜ እና ለሷ ብዬውላ ሰራለው። ሁሉንም የምትወደው ላይክ ይሄ ነው ስፔሲፊክ ምለ የለም። ኤኒቲንግ እኔ እንትን አደረኩኝ ወይ ኢንተርቪው ሰጠው ምን አልኩኝ በቃ ቀኑን ሙሉ ሲታይ ሊውል ይችላል ቤት ውስጥና የመጣ ሰው ሁሉ እንግዳም ከመጣ እስቲ ቅፈቱ ይባላል። በቃ ትልቋ ፋኔ እሷ ነበረች። እኔ የተለየ አስተያየት ሰጣሽ ታውቃለች? ኖ አዝናት አውቃለች። በተለይ የስስት ፊልሙ ተመርቆ ስንወጣ ሄዳ እንትኑን ጠይቀችው። እንደውም ቶሎ ፎቶዋን ነበረ መቃብር ላይ እኔ ፊልሙ ላይ ነበረና ለሷ ይከብዳል ፖስተሩ ላይ አይ ፊልሙ ስታየው አለ የኔ ፎቶ እና በቃ ቶሎ ሄዳ አነስታችሁልኝ እሱ ፎቶ አለችው። እሱም ቀልደኛ ነው እንደውም አይ ለምን እዛው ይጠብቃችሁ ወደፊት ምናምን ብሏት ስታብድ ስትቆጣት እዚህ ይለኛልና እንደዚህ እሱ ፓርት አረሰውን በቃ ያዘን ፓርት ላይ ሳዝን ለሷ የእውነት ነው የሚመስላት። ማረሳው አንድ ሽልማትሽን መድረክ ላይ ወጣ የተቀበለችው እሷ ነበረች። የኢትዮጵያ ፊልም የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ነው ወይስ የጎማ? ከጎማ በፊት የነበረው ነው። ኢትዮ ፊልም ነው። ኢትዮጵያ ፊልም ፌስቲቫል ነው። እዛ ላይ እኔ ካምፓስ ነበርኩኝ። ብዙ ጊዜ ፊልሙንም ስለማትደግፈኝ የነበረው እንደው ይግባት ብዬ ነው ያ ስሜት ከተጋባባት ብዬ አልመጣም አልኩኝ። እችል ነበር መምጣት እሷ እንድትወስዶ ፈለኩኝ እና
ልክ ስቴጅ ላይ ስትወጣ እንግዲህ የነበረው ድምጽ ጭብጨባውም ትዝ ይለኛል። እንዴ ደስታ እንደዚህ ያሰክራል እንዴ አለችኝ። እንደዚህ ያሰክራል ማለት ስሜቱን በደንብ ነው የተጋባባት። ከዛም በደንብ ሰፖርቲቭ መሆን ጀመረች። ያው ፍርሃት ስላለ እኮ ነው እኛ ሀገር ፊልም ለምንድን ነበር የምትከለክለሽ? ብዙ ጊዜ ይሳካ ምን ፕሮባቢሊቲው አናውቀውምና ትምህርትን ደግሞ ትምህርት ላይም ስለነበርኩኝ ትምህርቴን የምተው ነበር የመሰላት። እሷ ደግሞ ትምህርት ላይ ያላት አቋም እንትን ስለሆነ ጠንካራ ለዛ ነበር። አዎ ሰው የተማረ ሰው ወድቆ አይወድቅም ነበር ሁሌ። እንግዲህ ያው ተመልካቾች ይህንን ፕሮግራማችንን እየተከታተላችሁ ከዚህ በፊት እናቴ ታማለች ስትል እግዚአብሔር ጨርሶ ይማርልሽ ስትሉ ነበር። አሁን ደግሞ ያው እናታችን ወደማይቀረው ዓለም ሄዳለች አርፋለች ነው የሚባለው ብላለች ማኪ። ስለዚህ አሁን ደግሞ ያው ምርቃቶቻችሁን አድርሱ፣ እናታችንን ነፍስ በአጸደ ገነት ያኖርልን ያቆይልን በሉና አስተያየቶቻችሁን ስጡን። ጫወታችን ይቀጥላል። እንደው ከዚህ ስሜት እንድንወጣ ባለፈው ካስታወሽ ፕሮግራማችንን ክፍል አንዱን ያቋረጥ ነው አንድ ጥያቄ ጠይቀን ነበር። ለክፍል 2 ቀጠሮ ይዘን የነበረው ግን ያኛው የተሰራበት ስሜት ሌላ ስለነበረ እስቲ ድጋሚ ዛሬ ላንሳልሽ ያንን ጥያቄ። ስላለባበስ መስታወት ፊት ብዙ ባለመቆምሽ ጉዳይ ምናምን ነበር እየተጨዋወትን የነበረው። እንብዛም ነሽ እኔ እንደ ጓደኛ ሳውቅሽ ሜካፕ መቀባትም ይሁን አለባበስ በጣም ፋሽን መከተሉም ሁሉም ነገር ላይ አይደለሽምና በቃ ያገኘሽውን ልብስ አርገሽ ወጥት የምትይ አይነት ሰው ነሽ አይደል? እውነት ነው። ከምን ይመጣ ነው? እኔ እንጃ ኤግዛክትሊ ይሄ ምን እንደሆነ አላውቅም። ብዙ የሚያስወቅሰኝም ቦታ አለ። ይሄን ፓርትንም ደግሞ የሚወደው ሰው አለ። እኔ እንጃ። እኔ ግን ብዙ ጊዜ ወይ ሐሳቤ ላይ ነው ብዙ ጊዜ ቢዚ መሆነው ሜቢ እረሳዋለሁ። ይሄ የሆነ ጉዳይም ካለ ወይ ጉዳዩ በጣም እያሳሰበኝ እሱ ላይ ቢዚ ሆናለሁ እና ይሄ ከእንትኑ ፓርት እረሳዋለሁ ወይ ለዛ ይሆናል ልብሱንም ምኑንም አይመጣልኝም። ኢቭን የሆነ ፕሮግራም ላይ ራሱ ሄጄ እንዴ ለካ ልብስም አለ ፕሮቶኮል ይኖራል እና ብዬ እንደ አዲስ መጨረሻ ሰዓት ላይ ነው ልሯሯጥ የምችለው። ከዛ አንፃር ይመስለኛል። ግን ቱ ማች ብዙ ኮምፎርታብል ስትሆንም እንግዲህ ጥሩ አይደለም መሰለኝ። ቱ ኬርለስ መሆንም ልክ ነኝ አለለም። አይ መጥፎ ነው ልክ ነው የሚባለው ነገር እንደየሰው ይለያያል። ሁሌም ራስሽን ጥብቅ አድርገሽ ነው የምትወጪው። ግን አለባበስ ላይ ብዙ ይሄ ከዚህ ጋር ማች ያደርጋል ይሄ ምናምን አይነት ብዙ ጭንቀቶች የሉብሽም የሚለው ነው። ኮምፎርታብል ሞር ኮምፎርት ነው የማየው። ይሄ ተመችቶኝ ሙሉውን አለባበስ ነው የማየው። አይሻልም? ይሻላል። ስማ ታስታውሻለሽ ዳላስ ላይ የሆኑ እንግዶች ራት ጋበዙና የነበረች ጭንቀት አስታውሰዋል እንዴ? ኮምፕሊትሊ ደስቼው ነው እኮ በቃ ፕሬዘንት መሆን እንዴት እንዳለብን እረሳዋለሁ። በቃ አንተ ከራሱ ሾውም ስመጣ ትዝ ይለኛል። እንዴት ነው መሆን የነበረብኝ ያልኩት ጠይቀ አይ አሁን ግን እስተካከል ነው። ያስጨንቅሻል? ለምሳሌ በኖርማል ጊዜ እንዳልሽው ነው ዝም ብለሽ ያገኘሽው ልብስ አርገሽ ትወጫለሽ። ሰዎች ሲጠሩሽ እሱን ለምደውና ለምሳሌ የሆነ ጊዜ የክብር እንግዳ እንደሆንኩ አላወኩም። ተጠርቼ የለመድኩት ናለው አስለብሽ ሄድኩኝ። ይሄ ነው ላይክ ኬርለስ ነው ግን ስቲል ሪስፔክትፉል መሆን አለበት ሰው ፊት የሚወጣ ነውና እዛ ከደረስኩ በኋላ ለካ ፊት ለፊት መቀመጥ ይኖርብኛል ምናምን። በቃ ጓደኛ ያጠገብ የነበረች እንደውም እሷ ትንሽ ኮቷ ጥሩ ነበረ ገብተን ነው ማለት ሞር ላይክ ኮምፎርት ላይ ነው ማተኩረው። ለዛ ነው እና እንደዛ አድርጌ ያስተካከልኩኝ። ግን ተቆጡኝ አጠገቤ ጓደኞቼ። ምንድነው ይሄ ሪስፔክት አይደለም ተባልኩኝ። እኔ ከዛ አንፃር አይደለም ማየው ጀስት አይሩዱ አንዳንዴ ለምን እንደሆነ አታውቅም። በቃ ሊስት ልታስቡበት የምትችለው ነገር ከሆነ ምን ታደርጓል ፈልጌ አይደለም ሜካፕ ምናምን ጨራሽ እንደ ፕሮግራም አሁን አንዳንድ ፕሮግራሞች እና እሱም የኔ ሐሳብ ሆኖ ሳይሆን በቃ ፕሮግራም የሚፈልግ ከሆነ እንትን ትላለህ እንጂ እኔ ብዙ ጊዜ እንትን አይልልኝም አይመጣልኝም።
እንትና ዱባይ አብረን ነበርን። አንድ አይንሽን ተኮለሽ አንዱ ተኩዬ ወረድኩኝ ታች እነ ሰላም እነ መቲ ነበሩ እንደውም ማለት በቃ ካይምሯቸው በላይ ተመልካቾች ዱባይ አንድ ፕሮግራም ላይ በጋራ ብዙ አርቲስቶች ተሰብስበን ሄደን ነበረ ይመስልኛል። የኢሳም ፊልም ምርቃት ማለት ተሰብስበን ዱባይ ነበርንና አንድ አይኗን ጀምራ ተኩላ አንዱን ረስተሽ ወጥተሻል። አትቆሚም ብዙ ጊዜ እንደዚህ መስታወት ፊት ምናምን ጊዜ ወስደሽ ነው? ጠዋት ስትነሺ እንደ አብዛኛዎቹ እህቶቻችን ሩቲንሽ ውስጥ የለም ይሄ ሜካፕ እንትን ምናምን የምትዩ ነገር የለም? ዝም ብሎ ታጥቦ መውጣት ነው? ብዙ የለም እንዳልኩ ፕሮግራም ሲኖር የሆነ ነገር ሪስፔክት መስጠት ሰው ጋር የሚጠብቀውን ለመገኘት ከተጨነኩኝ እንጂ ብዙ ጊዜ የለም። ለዛ ነው ብዙ ጊዜ ሶሻል ሚዲያ ላይ ማናይሽ። ለምሳሌ ኢንስታግራም ገጽሽ ለመጨረሻ ጊዜ ራሱ ፖስት የተደረገበት መቼ ቆይቷል? አዎ ቆይቷል። እኔ ጃሪ ምን እንደሆነ አላውቅም። ፍፄ ምናልባት ከ6 ወር በፊት እዛ ዳላስ የነበረን ጊዜ ከናዚዛ ጋር ከዛ በኋላ ለጥፈሻል። አንድ እሷን አይቼ እንደነበር ትዝ ይለኛል። የሆነ ጉማም ላይ የጉማ ፕሮግራም ላይ ለቅ ያለው እሱ ግን እኔ እንጃ እያዛል መሰለኝ ወይ አላውቅም። አይመጣልኝም። ብዙ ጥሩ ሞመንቶች ራሱ ወይ ውጪም ሲሄድ ምናምን ነበሩ እኮ ኢቨንቶች ምናምን ይኖራሉ። ግን አስታውሳለሁኝ ስትደውይልኝ ከዳላስ በኋላ ኤሌ ሄድሽ፣ ከኤሌ በኋላ ሲያትል ሄድሽ። ሁለቱም ጋር በተለይ ኤሌ ሆነሽ በጣም ነው የሚያምረው ኤሌ ምናምን ትይ ነበረ እና ግን የዛ የሚያምር እዛ ውበት ውስጥ ሆነሽ እንኳን ፎቶ ተነስቶ የመለጠፍ ነገር ብዙ አልነበረሽ። አይመጣልኝም። እንደውም ጓደኞች ያጠገቤ ሲያደርጉት ወይ ሼር አደርጋለሁ አብሬ እንጂ ትዝ አይለኝ እረሳዋለሁ ብዙ ጊዜ። እንትና አልጎዳሽም? የዚህ ሶሻል ሚዲያው ላይ ብዙ አለመንቀሳቀስሽ ክፍተት ይፈጥራል። ያው በምን መልኩ? ለምሳሌ አንዳንድ ስራዎች ኦፈሮች አብሮ ከፎሎወር እሱን ቼክ ያደርጋሉ ሊያሰሩ ሲመጡ። አምባሳደርነት ወይም ማስታወቂያ እንድትሰሪላቸው ሲፈልጉ ተጠይቄ አውቃለሁ። ትንሽ ፎሎወርሽ ምን ያህል ነው ምናምን እሱ ራሱ አፌክት ያደርጋል። ግን እንግዲህ አንዳንዴ ደግሞ ለሆነ ከባድ እኮ ነው። በቃ ለስራ ብለህ ደግሞ የሆነ ከማንነት ውጪ ስትሆን ደግሞ ትንሽ እንትን ያደርገዋል። ግን እስቲ በራሴ አካሄድ ደግሞ እንዴት አድርጌ አክቲቭ መሆን እንዳለብኝ እሱ ላይ አውል ወርክ ሆነት። በነገራችን ላይ በጣም ብዙ ወጣቶች አሉ በዚህ ዙሪያ የሚሰሩ ወጣቶች ስልሽ የሶሻል ሚዲያ ማኔጅመንት ሶሻል ሚዲያ ማናጀር እየሆንኩ መስራት ፈልጋለሁ ምናምን የሚሉ ልጆች አሉ። ፕሮሞት ያደርጋሉ ሶሻል ሚዲያ ሲባል ሁሉንም ቲክቶክም ዩቲዩብም ላይ በጣም እንደዚህ የሚንቀሳቀሱ ልጆች አሉ። ከዚህ በፊት አንድ ነበረች። አዎ ቀጥረሽ በቃ ጥሩ ጓደኛም ናት። ግን በቃ መረራት እሷ የምታመጣው ሐሳብ ሁሉ ይሄ ምናምን ይበል። እንደውም የተወሰነ እሷ ናት እንደውም ከሆነ አንድ 40,000 ምናምን እንዲጨምር ያደረገችው እሷ ናት። ተሯሩጣ በሆነ ባጭር ጊዜ ውስጥ በቃ ስቱዲዮን ነገር አዘጋጅታ ነይ ፎቶ ተነሽ ትለኛለች። አስቸገርኩኝ እሷ ጋር ምን ሄዶ ፎቶ መነሳቱ በቃ እንደ ስቱዲዮ የሆነ አለ ብቻ የሆነ ምን እንደሆነ አላውቅም። ኮንፈርት ወይኔ ምን ወዳለሁ እንደዚህ ናቸው ይሄ ሞመንቶች ተነስተው ቢሆን ይሄን ሼር ባረኩት የምትላቸው ሞመንቶች አሉ። for the sake of Instagram ይደግ ብዬ ከማስጨናነቅ ሁለታችንም የሚያየውም ሰው የሚጠቀምበት ነገር ቢሆን ጥሩ ነው። ላይክ የሆነ ፕሮግራም ላይ የሆነ ጉዳይ ላይ ሆነሽ የሚያምር ቦታ አሁን ለምሳሌ ወጥተህ ላይክ የሆነ ነገር ስታሳይ ሊሆን ይችላል። የሆነ ቦታ አሁን ወይ ፒክቸሩን ልነሳ ሞመንቱ ነው ይሄ በተነሳ ልክ አሁን ቀደም ቤቢን አንተ የሚያምር ነገር ስታይ ማንሳት ፈለክ እንጂ ቤቢን ብለህና ፎቶ ላንሳው ብትለው ላይመጣል ይችላል። ያ ቢዩቲ እንደሱ ነው። እንግዲህ ተመልካቾች በዚህ አጋጣሚ የማክዳን ኢንስታግራም ነው ያለሽ? ኢንስታግራም ቲክታክም
ቲክታክም ከፍተሻል? አላቅም ነበር ይሄ አላቅም ነበር። አይ አሁን ግድ ይላል ስራው ላይ አንዳንድ ኢንፎርሜሽኖችን ማስተላለፍ ስለምትፈልግ። ምን ታረጊበታለሽ ቲክታክ? ቲክታክ እስካሁን ምን እየሰራሽበት ነው ማለት? ቲክታክ ላይ ለምሳሌ የተወሰነ ቪዲዮ ከልጆች ጋር የሆነ እንዳልኩ ፈን ሞመንቶች ነበሩን ምን የሰራናቸው እሱን አሁን ሼር ሰው ጋር የሚደርስ ፈን ይሆናል ብዬ ያሰብኩትን ለቅቄያለሁ። ምን ይላል እንግዲህ በዚሁ ፕሮሞት አድርጌ እስቲ አስተዋውቂ። ቲክታክ ፔጅሽ ምንድነው ስሙ? ማክዳ አፈወርቅ። በስምሽ ነው? አዎ። ማለት ማክዳ አፈወርቅ አይኖርም አሁን? እንትን አድርገዋ አንተ ከስራ አስቀምጠ እኔማ ምን አውቃ። ኤዲተሮቹ ካሜራ ባለሙያዎች እንግዲህ ያደርጉታል አርጉል። ስለዚህ እንትንሽም ኢንስታግራሙ ማክዳ አፈወርቅ። እና ደግሞ አንዳንድ ጥሩ ጓደኞች አሉኝ ፎቶ ያነሱና ይሰጡኝ። እኔም የሚገርሙ ብዙ ሰዎች አንድ ጥሩ ፎቶዎች ሲያነሳ የነበረው እሱ ነው። ግን አሉኝ እኮ አሪፍ ድግሶች ላይ ምናምን ያገኘውሽ ቆንጆ ፎቶዎች አሉ። ድግሶች ላይ ምናምን ለምሸት እንዴ ስጎርሽ ምናምን አትሰጠኝ አይደለም እንዳማረብሽ ነው ሁልጊዜም እንደዚህ ብለሽ ስትከታተይ ምናምን አሉኝ ቆንጆ ፎቶዎች እኮ። እስቲ ስጠኝ። መክፈል ይጠይቃል ዝም ብሎ አይደል? አይ እንዳልሽው ነው እንደዚህ አይነት ሞመንቶች ላይ ያሉሽን ፎቶዎች ስንፍናም አያስፈልግም። እኛም እንታገላለን እንሞክራለን። ግን እንዳልሽው ነው የሆነ ጊዜ ጎበዝ ትሆኝና ትንሽ ከሄድሽ በኋላ ይሰለችሻል ውስጥሽ ስለማለት። ግን ሲቀጥል አንድ ደግሞ ሌላ ምን ኖት ሲያረኩት ይሄ ያለህበትም ጥሩ ስቴት ኦፍ ማይንድ ላይ መሆን አለበት። አይ ቲንክ እንደዚህ አይነት ነገሮችን እንትን ለማለት እሱም አንድ ፋክተር ሊሆን ይችላል። ኔጋ እንዳልኩ አሁን for the past 3 አመት የነበረው የማሚ ጋር የነበረው ሀስል ምናምን የሆነ ምንም ቢሆን ስትረስ ውስጥ ይከታል። ተከከለ አሁን ውጪም የሆነ አለ በቃ ነፃነት እንደፈለክ ፍሪ ላትሆን ትችላለህ። እሱም ኢፌክት አለው። አሁን ግን እስቲ እንደ እግዚአብሔር ፍቃድ በደም አንድ ጥሩ የሚረዳኝም ሰው እያዘጋጀው ነው። በደም እንደዚህ አይነት ነገር ደግሞ እንትን ይፈልጋል። እኛ ጋር ያለውን የደከምንበትን ነገር የሚያግዙም ሰዎች ስላሉ እንደዚህ ተጋግዞን መስራት አለብንና ጥሩ ሰው አግኝቻለሁ። እንግዲህ እናያለን እስኪ ለውጡንም። አዎ አሁን ስንት ገባሽ ኢንስታግራም? አሁን ኢንስታግራም 73000 ምናምን ገብቷል። አዎ እንደውም ጨምሯል እኮ ባለፈው ኢንተርቪው ስናደርግ አይቼው ከነበረው በደንብ ጨምሯል። 65 ነበር 60 ምናምን ነበር። እንደውም ቲክታክሽ ስንት ነው? ቲክታኬ 100 አካባቢ። ቲክታክ ይፈጥናል። አይ ቲንክ ሶ ይፈጥናል። ግን ስቲል አክቲቭ መሆን ይፈልጋል። አሁን እንደዚህ ከስንት አንዴ ብቅ እያልክ የምትለቀው እንትን ብትለው ሳይሆን የራሱ እንትን አለው መሰለኝ። ያው አሉ ጎበዝ ልጆች አሉ። በጣም በተለይ ደግሞ ለጀማሪ ልጆች አሁን ታለንታቸውን የሚያሳዩበት ትክክለኛ ቦታ ሆኗል ቲክታክ እና በተር እንዳልከው ለጥፋትም ለእንትንም የሚሆን ቦታ ነው። እየመረጡ ማየት ነው ለማንኛውም አናት ነው። በጣም ደስ ይላል። ቅድም አንስተሽልኝ ነበር የዚህ የሶሻል ሚዲያ ተከታዮቻችን ቁጥር በበዛ ጊዜ ብዙ የሥራ እድሎችን ይፈጥራል እያልሽን ነበር። አሉሽ አንቺ አሁን እንደዛ በአምባሳደርነት የምትሰሪያቸው? አዎ ለምሳሌ የረጅም ጊዜ አብሬ የምሰራቸው ነበሩ። አዚ የሚሉ እንትን ኤቭሪ ይር ነው የሚታደሰው። አሁን ወደ 4ኛ ዓመታችንን ልንይዝ ነው። ስሙን ሊቀይሩት ነው አሁን ወደ አሰር። በዚህ አጋጣሚ እንደውም አዚ ብዙ ሰው ቤት ገብቷል፣ ጥሩ ይወደውታል። አሰር ወደሚለው ብራንድ ተቀይሮ ይመጣል። ምንድነው ነገር እንትን ነው የቤት ይሄ ላይክ ዲተርጀንት ሳሙና ኦሞ ምናምን ላርጎ ምናምን የጽዳታው እነሱ ጥሩ ቤተሰብ ናቸው። ከስራ አልፎ ቤተሰብ ሆነናል በደም። ሌሎች ኦልሬዲ አየር ላይ የምንነጋገራቸው አሉ ገና በነበርኩበት ከባድ ጊዜ። አሁን ከዚህ በኋላ ነው ጾሙ ሲወጣ ብለናል።
እንነጋገራለን። እስቲ ኮንፊርም ይሁን ብዬ ነው። ያኛው ኮንፊርም የሆነ ስለሆነ። ኦኬ አሁን ሞር ፎከስሽ ምን ላይ ነው ማኪ? የፊልሙ ስራ እንግዲህ ባለፈውም እንዳወራ ነው 8 ዓመት አለፈው። ኦልሞስት ወደ 9ኛ ዓመት እየሄደ ነው። አሁን ምን ላይ ነው ትኩረት ሰተሽ እየሰራሽ የምትገኝ? እንዳልኩ ብዙ ሰዓት ሞር ከራሴ ላይ የትምህርት መማር የሆነ ነፍስ የሚፈልጋቸው ነገሮች ላይ ፎከስ ማድረግ ነበረ። እንግዲህ ያለውበት ፔን እና ጭንቀትም ይሆናል ወደዛ እንድሄድ ያደረገኝና አሁን ግን እንደ እግዚአብሔር ፍቃድ እንደዚህ ስራዎች ላይ መስመጣ በተለይ ለስጋ ብቻ ሳይሆን ነፍስህንም የሚጠቅሙ ስራዎችን ለመስራት ፊልሞችንም ለመስራትና በተለይ ሞር እግዚአብሔር ፍቃድ የሚገለጽባቸው ስራዎች የሉም ለፈጣሪ ቅርብ የሆኑ እሱን ለመስራትና ልጆች ላይ ነው ትልቁ ድሪም ይሁን በፊትም እልሃለሁ። ለልጆች ሊያዩት የሚችሉ ፕሮጀክቶችን መስራት እነሱ ላይ ነው አሁን ቲም በደም ያዋቀርን ነው። እንዳልኩ ይሄ ብዙ ነገር ክፍተት ይፈጥርብሃል የነበረው ሞመንት ግን አሁን እሱ ላይም በደም ፎከስ ለማድረግ እያሰብኩ ነው። እንዳልሽው ነው ባለፈውም አንስተነው ነበር። አሁን ደጋግመሻል ያለፉት አመታት ላይ በደንብ ስትሬስ ውጥረት ውስጥ ነበርኩ እያልሽ ነበር እና አሁን እንዴት ነሽ? አሁን በጣም ለውጥ አለው። ኤቭሪ ዴይ ቤተር እየተሻለ መጣ። የሚገርም ያ ግን አንተንም እየሰራ ይመጣል። ህመሞቹ አብሮ አንተንም ቤተር ፐርሰን ያደርገ ይመጣል። እኔ እንደዛ ነው የተረዳሁት። የተሻለ ሞዴል እንድትችል የተሻለ ፈጣሪ እንድትፈልግ ያደርጋል የነበሩት ህመሞችና ለካ ህመሞች ስትይ ህመም በሚባል ደረጃ ነው ህመም ላይክ ፊዚካሊም ጭንቀቶቹም ስትረሱ ምኑ የበለጠ ወደ ፈጣሪ ያቀርባልና ለኔ አሁን ጠቅሞኛል ራይት ነው። በጊዜው አይመስልህም ይሄ ህመሙ ወቅት ላይ በቃ ይሁን እግዚአብሔር የተወህ ወይ እኔ ምን በቃ ወይ ችግር እንዳለብህ ነው የምታስበው። ግን ለካንዳንድ እግዚአብሔር ወይ ሊሰራ ሲፈልግ በእንደዚህ አይነት ነገር ውስጥ ያሳልፈሃል። ይሁን ሰዓት ላይ መረዳት ትጀምራለህ ለመልካም እንደሆነ የመጣውም ከባድ ጊዜ እና በፔኖቹ እንደዚህ በመሆናቸው የበለጠ ፈጣሪን እንድፈልግ አድርጎኛል ወይ እኔንም በብዙ ነገር ዝቅ እንድትለው ይሄ እንትንህ እንድታሸንፈው ይረዳሃልና ህመም አንዳንዴ ጥሩ ነው ይሰራሃል። ልክ ነው። አትመመኛ አይባልም ማረኝ ነው እንጂ ይባላልና አነሳሽ መንፈሳዊ ነገር ላይ ብዙ እንድበረታ አድርጎኛል። ለነፍሴ ወደ እግዚአብሔር መንገድ እንድመለከት አድርጎኛል እያልሽ ነበር። ዛሬ ላይ ቆመሽ የተረዳሽ የገባሽ እውነት ምንድነው? በተለይ መንፈሳዊነትን በተመለከተ ምክንያቱም ወደ ቤተክርስቲያን ወደ እግዚአብሔር መንገድ ብዙ እየሄድሽ እንደሆነ አውቃለሁ። እሱን ከማረግ በተጨማሪ ደግሞ ትምህርት ቤት ሁሉ ገብተሻል አይደል? ቲዮሎጂ ስኩል ነው የሄድሽ የነበረው። ቲዮሎጂ ትምህርት ቤት ፊልዱ ቢለይም ወደዛ ቀርበሻልና ምን ገባሽ? ህይወት ላይ ምን ተረዳሽ? መንፈሳዊነትን በተመለከተ ወደ እግዚአብሔር መቅረብን በተመለከተ አንቺ የተረዳሽው ነገር ሰዎች ቢያውቁት ብለሽ የምትይው እውነት? ከመንፈሳችን ነገር በጣም ቦታ ሊሰጥ ይገባል። ይሄ ብዙ ጊዜ ስንሮጥ ሞር ይሄ ስጋዊ ነገራችን ላይ ነው ፎከስ ያደረግን የምንኖረውና ጥሩ ነው ይሁን ግን ጊዜ ብንሰጠው ታይም ብንሰጠው የነፍሳችንን ጉዳይ ምክንያቱም ትልቁ ፓርቲ ይመስለኛል ዋናው እሱ ይመስለኛልና ሁላችንም ቆም ብለን ነፍሳችን ምን ትፈልጋለች ፈጣሪ እሱም ይላል በጉብዝና ጊዜ ሰማይ ቤትን ስራ ይላል ለክና ደና በሆንክበት ጊዜ በተለይ ይሄ በደም አቅም ባለ ጊዜ ላይ ፈጣሪህን ማሰብ እንዳለበት እሱን ተረድቻለሁ። በእረፍትም ሰላምም ከማግኘት አንፃር ይሄ ብዙ ነገሮች ሞልተው አይሞሉም። በቃ አሁን ያለው ውጥረት ጭንቀቱ አይቆምም። አይተሃል በተለይ አሁን ሀገራችን ያለው ብዙ ሰው ጭንቀት አጠገብህ ይገጥመዋል መቼም እና
ያሳዝናል። በቃ እናሳዝናለን በእውነት እና ሁሉም ብዙ ሰው ጋር ያለው ጭንቀት ሰው ያሳዝናል። እኔም ያንን ነገር ስላለፍኩት ይሄኛው ነገር ለኔ ግን እረፍት ሆኖኛል። ይሄ ዓለም ላይ ያሉ ብዙ ኮተቶች እንድትንቅ ያደርጋል። ትንቃቸዋል። ኢምፖርታንት የሆነውን የሚጠቅመውን ነገር እንድትለይ ያደርጋል። በቃ አይንህን የተሻለ እንድታይ ያደርጋልና ምንድናቸው እነዚህ ኢምፖርታንት የሆኑ ነገሮች የምትያቸው? ይሄኛውን ዓለማዊን ነገር እንድትንቅና ኢምፖርታንት ለነፍስ ለማንነትሽ ኢምፖርታንት የሆኑ ጉዳዮች ብለሽ ያልሻቸው ጉዳዮች ምንድናቸው? እግዚአብሔርን መረዳት ትልቁ እሱን ስትረዳው እኔ ምለው ሳይሆን እሱ ምን ይፈልጋል የሚለውን ትረዳለህ። ይሄ ጆርኒ አሁን የእናቴን ረፍት ለኔ ፖዚቲቭሊ በቃ በመልካም አይምሮ ውስጥ ራሱ የሆነ አይነት አቀባበል ሲያደርጉላት ሁላ ነው ጭንቅላቴ ውስጥ ፒክቸር ማድረገው ሰማይ ቤትና ትሩሊ ዝም ለማለት ብቻ ሳይሆን የእውነትን ማምነው ነው። እና ምክንያቱም ብዙ ነገር ብሬክ ሊያደርግ እንጃ ዓለም ብዙ ጊዜ ጨካኝ ናት። የሆነ ብዙ የሚከብድ ነገር አላት እና በቃ እግዚአብሔር ስር ስትሸሸግ ግን እንትን ያደርጋል የተሻለውን እንድታቅ የሚበልጠውን ኢቭን ለሁሉ ነገር ለዚህ ነው ለካ ይሄ ለካ ለዚህ ነው እያልክ እንድትሄድ ያደርጋል። እዛው በትንሹ ነገር ራስን ችግር ውስጥ አትከትም ወይ የበለጠ ማዘን መነጫነጭ መናደድ ብዙ አይረዝምም። በቃ ቶሎ ሂል ታደርጋለህ፣ ቶሎ ይሻላል። እስቲ አነጻጽሪልኝ የትናንቷን ማኪና የዛሬዋን ማኪ። ምክንያቱም እኔ አቅሻለሁ እንደ ጓደኛ ብዙ ነገሮች ተጨዋውተናል። የኔንም ህይወት ታውቂያለሽ አንቺንም ማለት ነው። ወደ እግዚአብሔር መቅረብ የሚለው ነገር ያለውን ለውጥ እግረ መንገድ እንድናየውም ጭምር ስለሆነ ትናንት የነበረችው ማኪ በነገሮች ላይ የነበራት እይታ እና ዛሬ ያለችው ማኪ በፊት እንዴ ልክ ነኝ እኔ ይሄ ልክ ነኝ የምላቸው ብዙ ነገሮች ነበሩ። ግን አሁን ግን ሪሰንትሊ እግዚአብሔር እንዴት በመለሰው ደስ ነው ከላይ ደስ የሚለው ይሄን ነገር እንዴት አድርጌ ሃንድል ማድረግ አለብኝ፣ የከፋን ነገር እንዴት አድርጌ ሌትኮ ማድረግ አለብኝ፣ እዚህ ጋር ሳዘነኝ ያልኩት ሰው ጋር እንዴት ብናደድበት ይሻላል ወይስ ብጸልይለት ይሻላል? ገብተዋል ላይክ እና እነዚህ ኢነርጂዎች ደግሞ አንተንም ከጥላቻም ከምንም ያርቅህና ውስጥህን ራሱ ሂል ያደርጓል። አንዱ እንትን ነው አይደል? ስትጠላ አንተንም ብትጎዳው ባይደው መጀመሪያ ሰው ወይ ስትጠላ ወይ ስትናደድ ከነዛ ነገሮች እንድትርቅ ያደርጋል። እና ሲቀጥል ብዙ ነገሮች ሚኒንግ እየሰጡ ወይ ትርጉም ይሰጡሃል። እንዳልኩ ወይ ትዳር ላይ ከዚህ በፊት ይሄ እንደዚህ ይሄ ዲዘርቭ አላደርግም ይሄ አይገባኝም እያልኩኝ ለወስዳቸው የነበሩ ውሳኔዎች አሁን ላይ ግን በትዕግስት ውስጥ ብዙ መልካም ነገር እንዳለ ሲቀጥል ልክ ላንተ ሊደረግልህ እንደምትፈልገው ቀድመህ አንተ ለዛ ሰው በማድረግ በፍቅር ውስጥ የተሻለ ነገር እንደምትቀይር ዛሬ ባይመስልም ነገር ግን ጥሩ እንደሚሆን እነሱ ነገሮች በደም እንድትቀየር ያደርጋል። ስለዚህ ሁሌ ስትሮንግ ይሆንክና የሆነ ፋሚሊን መያዝ እንድትችል ያደርጋል። ይሄ ትልቅ እንትናል ትልቅ ዕውቀት ነው። ትልቅ ዕውቀት ነው። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ከማኪ ጋር በመኖሪያ ቤቷ እያደረግነው ያለውን ጨዋታ ነው። ድንገት መሀል ላይ እየተከታተሉን ያሉ ሰዎች ቢኖሩ ማኪ ቤት የመጣንበት ምክንያት እንግዲህ ባለፈው ከማኪ ጋር ጨዋታ አደረግን። እንደምታውቁት ከእንግዶቻችን ጋር በሁለት ክፍል የተከፈለ ጨዋታ ነው የምናደርገው። አንደኛው ክፍል ላይ ጨዋታ፣ ሌላኛው ላይ ፎቶ እያደረግን ነበርና የማኪ ክፍል 1 ፕሮግራም ተላለፈና ክፍል 2ቱን ድንገት ሳናስተላልፈው ቀረን። ምንም አልገለጽንም። በማኪ ፍላጎት መሰረት ነው ያልገለጽነው። ብዙም ጉዳዩን ኢሹው አርገና እናውራው ይቅር ሀዘኔን ልወጣ ብላ ነው እናቷን በሞት ተነጥቃለች። ስለዚህ በዛ ምክንያት ፕሮግራሙን ቀጥና ያደረግነው የነበረው። አሁን ያንን ያረግንበትን ምክንያትም ለመግለጽ እኔም ደግሞ በወቅቱ ሀዘን በነበረባት ወቅት አገር ውስጥ ስላልነበርኩኝ ከሀገር ወደ ሀገር ቤት ስመለስ ያው ሀዘንም ለመድረስ ጭምር ነው ቤት የመጣ ነውና ብዙ ተመልካቾች በኮሜንት ሴክሽን ስር በጣም ሲመርቁልሽ ነበር እናትሽን።
ማሚን ጨርሶ ይማርልን ታማለች ብለሽ ስለነበረ እዛ ፕሮግራም ላይ ነገር ግን የእግዚአብሔር ፈቃድ ሆኖ ከዚህ ዓለም በሞት ተለይታለች አርፋለች የሚል ቃል ነው የተጠቀምሽው። ደስ የሚል አቀላለጽ ነው። ነፍሷን በአጸደ ገነት ያኖርልን እያልን ነው እንግዲህ እዚህ ተገኝተን እየተጨዋወትን የምንገኘው። በመኖሪያ ቤቷ ነው የምንገኘው። ያምራል ቤትሽ በጣም ቆንጆ ምሳም ነው የጋበዝሽን ማኪ። እውነት ራስሽ ነሽ የሰራሽው? ሙያ ላይ እንዴት ነሽ? ዳይሬክት ያደረኩት ነኝ። ዳይሬክት ነው ያደረግሽው? ይሄ ጨመር ያለው እንዴት ነሽ? ትሰሪያለሽ ራስሽ ምግብ ላይ? አይ የግዴታ አሁን ብዙ ጊዜ ሴቶች ሲጠየቁ ምግብ ትሰሪያለሽ ሲባል የግድ ምግብ መስራት አለባት የሚል ጥያቄ ይነሳል። ሴት ስለሆንሽ ስላልሆንሽ አይደለም ነገርየው፣ ግን ትወጃለሽ ምግብ መስራት? መብላት በጣም መብላት አይ ጥሩ ነው። አልፎ አልፎ ግድ ይላል። የሆነ ቦንድ ይፈጥራል ከልጆች። በጣም የሚሳካልሽ ምግብ የትኛው ነው? ዛሬ የሎሚ ጁስ እሱም በአገደም በልታቸዋል። ቅድም ሁሉንም ሽሮ ወዳለሁ። ሽሮ መብላት ነው ወይስ መስራት? ኧረ ሁለቱም። አላመንኩሽም እንዴ በእውነት ሽሮ ምን ቀላል አይደል? ሽሮ ማይስተር እንደውም እንደ ሽሮ ከባድ ምግብ የለም። አይ ቆንጆ ሽሮ ከሆነ አሁን እኔ እንግዲህ አሁን በጾም ወቅት ብቻዬን ነው የመጣሁት። ሚስትዬና ልጆቹን ጥዬ ነው የመጣሁትና ብዙ ጊዜ ደጅ መብላት ግዴታ ነበረብኝ እና ሽሮ መስራት ከባድ እንደሆነ የተረዳሁት አሁን በዚህ የጾም ወቅት ነው። ምክንያቱም ከአንድ ቤት ሌላው ቤት ስትሄጂ እዚህኛው ቤት የምትበዩና እዚህኛው ይለያያል፣ ሁሉም ስለሚለያይ ማለት ነውና ብዙ ሰው ሽሮ አይሳካለትም የተረዳሁትና እንደውም ሙያ የሚጠይቀው እሱ ይመስለኝ። አይመስለኝም ነው ሽሮ እንትኑን ነው የሚጠይቀው። ይሄ ምጥኑ አዎ ዱቄቱ ሲመጣ ነው ትልቁ ስራ። እንዴት ነበር የቅድሙ ሽሮ? ካሜራማኖቹ አሪፍ ነው ያለ። ይሄ እንኳን ከባድ ቦታ ነው የመጣው ሽሮ። ለዛ ነው ይጣፍጣል። ማኪ እንዳልሽኝ መንፈሳዊ ነገሮች ላይ በደንብ እየሰራው ነው ብለሻል ራስሽም ላይ እና ደግሞ ለነፍስሽ የሚጠቅሙ አገልግሎቶች ላይም ስትሳተፊ ያለኝ። አሁን እንኳን እኔ ከመጣሁኝ ላገኝሽ ብዬ እንደመጣሁኝ ስደውልልሽ አንቺ ኦልሬዲ ግሸን ማርያም ነበር። ምንድን ነበር እሱ ፕሮግራማችሁ? አክቹሊ እኔም ያው ከበረከቱ ተሳተፍ ብለሽኝ ፕሮግራሙ ላይ ላይቭ የተወሰነውን ለቀናል እኛም ፕሮግራም ላይ። እስቲ ንገሪኝ ምንድን ነው በዚህ አጋጣሚ ተመልካቾች እንዲያግዙ የምትፈልጉት ነገር ካለ? ግሸን በጣም ከመሄድኩባቸው ብዙ ቦታዎች ለኔ ከፍታው ላይ ነው ያለውና እንግዲህ መስቀሉ ያለበት ነው። ስትሄድ በእንትን ሳይሆን ቦታው ራሱ ይነግራል። የሆነ ለየት ያለ መሆኑን የምታውቀው የሆነ መንፈስ አለው። በቃ የሆነ መረጋጋት የሆነ ይለያል። አሁን ሄደው ሁሉ ይላል በቃ ኤቭሪቲንግ ነው የምትረሳው። ለመጀመሪያ ጊዜ እኔ ያለውን ነገር ረስቼ የተገኘሁበት ቦታ እዛ ነው። በቃ እንዴት ነበርኩ ምንድነው ትረሳዋለህ። በደም ቦታው ላይ ፕሬዘንት ነው የምትሆነው ፈጣሪ ጋር ማለት ነውና 100 ዓመት ቆይቶ እንትኑ ማፍሰስ ጀመረ መቅደሱ የእመቤታችን ማለት ነው። አሁን እሱ መታደስ ረጅም ጊዜ ነው እንትን ሲባል የነበረው ስብሰባም ስናደርግ የቆየ ነው እና ደረጀ ደመቀ በዚህ አጋጣሚ እሱ ነው ይሄንን ጉዳይ ይዞ የነበረው። በጣም ካወቅኳቸው ሰዎች ውስጥ በቃ እንኳንም አወቅኩት ያልኩት ሰው ነው። በቃ በጣም ብዙ የምትማርበት ሰው ነውና ግሸንን እዛ ተገኝተን ቤቷን ለመስራት የሄደ ሰው በብዛት ራሱ ነው ሲሰራ የነበረው። በሚገርም ሁኔታ በዛ አጭር ጊዜ ውስጥ ሁሉም ጋር የሆነ በቃ ተአምር ነው ሲሰራልን የነበረው። እኔ ራሱ እዛው ላይ እንደውም የሆነ ቦታ ላይ ስናገረው ነበረ ከጤና አንፃር ራሱ የሆነ ታቄላ አሜሪካም ጀምሮ ሲያመኝ የነበረው እንትን ነበረ የሆነ ፍሉድ አለ ጭንቅላትሽ ውስጥ ብለውኝ መድኃኒቱን ላስጀምረውኝ ነበር። እዛ ግሸን ግን በቃ ዋን ቲንግ ሂል ነው ስታረገን የነበረው ብዙዎቻችንን እና እኔም
የሚገርም መድኃኒቱን ሁላ አቁሜያለሁ። አሁን ኦልሞስት 2 ወር መጣ እና በተለያየ ነገር ነው ይሄ ነው ብዬ ማሳነስ አልፈልግም። ሚራክል ተአምርም ብዙዎቹ ሲሰጡ ነበር፣ መቅደም ስትሰጥ ነበር ምንም እና እኔም በተግባር አንዷ ምስክር ነኝ። ደርሶኛል ሂል አድርጌ እንደውም ሲሄድ እነ ፍሬ ራሱ እየገረማቸው ነበር። መጀመሪያ ስንገናኝ ለሰላምታ እንኳን ያለፈኝ ሰው ነበር። ጠፍቼ በቃ በጣም የሆነ የተጫነ ነገር ነበረኝ፣ ክብድ ብዬ ነበርና ማክዳናት ብላ ደንግጣ ነው መታ ሰላም ያለችኝ። ማሂ ትባላለችና ሄደን ግን እዛ ትንሽ ቀን ቆይተን ስንመለስ ግን ኮምፕሊትሊ እንደዚህ አይነት ሚራክል አይታጠቅም። ተቀየሬ ነው የመጣሁት እና ለሷ ብለን ሄደን ግን እኛን ነው የለወጠችን የመጣች የተረዳ ነው የተሰራ ነው እኛ ነበርን። እና በዚህ አጋጣሚ ሁሉም የበረከቱ ተካፋይ ቢሆኑ ደስ ይለናል። አሁንም ክፍል 2 ይቀጥላል። ቤቷን የሚያስፈልጋትን ነገሮች ኮሌክት እየተደረገ ነበረ። ሰክሰስፉል ነበር በ3 ቀን ውስጥ። ቀጥሎ ቀሪውንም ለመሰብሰብ አሁንም ይቀጥላል። አንተም አለ ኦልሬዲ አካውንቱን ምንም ታደርግና ሁሉም የበረከቱ ተካፋይ ይሁን። እንግዲህ በጣም ብዙ ተመልካቾች ተሳትፈዋል። የገቢ ማሰባሰብ ፕሮግራሙን ላይቭ እናንተ ያካሄዳችሁትን በጣም በርከት ያሉ የዩቲዩብ ቻናሎች በተለያየ አቅጣጫ ላይቭ ሲያስተላልፉት ነበር። እኛም ላይ በተወሰነ መልኩ ተላልፎ ነበር። ስለዚህ አሁንም ገቢ ማሰባሰቡ እንደቀጠለ ስለሆነ በዚህ አጋጣሚ የግሸን ማርያምን ቃሉ የተጠቀማችሁት ደስ ይል ነበር። ቤትሽን እንድንሰራ ፍቀጅልን ነው የሚለው። ፈቃድ እንደሚያስፈልገው ታውቃለህ። በጣም ፈቃድ ይጠይቃል። ቤትሽን እንድንሰራ ፍቀጅልን በሚል ታግ ላይን ነው እንግዲህ እየተንቀሳቀሳችሁ የምትገኙት። በዚህ አጋጣሚ ማገዝ የምትፈልጉ ማገዝ የምትችሉ በሙሉ የበረከቱ ተሳታፊ ሆኑ እንላለን። እውነት ነው። እንግዲህ ማኪዬ ወይ ምን እንጠብቅ ቀጥሎ ካንቺ? ቀጥሎ እንግዲህ እንዳልኩ ቲም ወርክ ያስፈልጋል። የሆነ ነገር ስንነሳ አሁን ቲሙን እየተሰባሰብን ነው። በተለይ እነዚህ መንፈሳዊ ስራዎች ላይ የሚሰሩ አሉ። ለምሳሌ አባ ጊዮርጊስ ዘጋስጫ ፊልም ፕሮጀክት አለ። እንግዲህ ሀገራችን ብዙ ያልተነገረላት ትልልቅ አባቶች አሉ። ለዚህ ሀገር ብቻ ሳይሆን ለዓለም ራሱ መድረስ አለበት የሚባልና ይሄ ደግሞ እንደ አርቲስት ትልቅ ኃላፊነት አለብን። እንግዲህ እግዚአብሔር ይፍቀድ፣ ሁሉ ነገር ሲፈቀድልን ነው እና እሱም አለ። እሱ አንዴ ተሳክቶልን ካለቀ በኋላ ደግሞ ከስር ሌሎችም አባቶቻችንንም ብዙ ሀገራችን ላይ ያሉትን ነገሮች ለማሳወቅ እንሄዳለን። በዚህ ጋርም እንዳልኩ ደግሞ ልጆች ላይ የሚሰሩ ፕሮጀክቶች ይሄ እኔ ብዙ ነገር ፊልም አስተምሮኝ አድጌያለሁ። በእውነት እንደ መልካምነትን ፊልም ላይ ሳይ የሆነ ቦታ ላይ ያንን ሲን አስበዋለሁ። ላይክ በጣም ቀይሮኛ ቃልና ለልጆችም ውስጣቸውን ሊቀር የሚችል በደንብ በቃ ቤተር ፐርሰን ሊያደርጋቸው ይችላል ብለን የምናስባቸውን ስራዎች ለማዘጋጀት አርት ስኩል ለልጆች ይሄ ኢቭን ኮርሱን የሚወስዱበት ምክንያቱም ለመስራትም መማር ያስፈልጋልና እነሱን አሬንጅ እያደረግን ነው። ሲደርስ እንግዲህ አንተ ጋር ነው የምመጣው። አንዱ አጋዥንም ስለምን እንዴ በደም የሥራው አካልም ሆን ስለምፈልግ ይሄ ሁላችንም ሴንሲቲቭ ጉዳይ ነው። እንግዲህ የልጆች አባት ኮንኩ በኋላ ራሴም ስለ ልጆች ያለኝ አመለካከት ተቀይሯል። ስለዚህ ማንኛውም በልጆች ላይ የሚሰሩ ፕሮጀክቶች ላይ መልካም ነገሮች ላይ ለመሳተፍ ዝግጁ ነኝ። ኤግዛክትሊ ማገዝ የምንችለውን አሳውቂ። በደም ጊዜው ይድረስና በደም ማኪ የማኪ ትልቁ ኳሊቲዋ ምን ይሆን እያልኩ ራሴን እየጠየቅኩ ነበር። እንደ ጓደኛ ማውቃት ማኪ አለች፣ ግን ራሷ ማኪ ራሷን እንዴት ትረዳለች የሚለውን ለማወቅ እንዲረዳኝ ከሀገር ብትወጪ ወይንም ከወዳጅ ከዘመድ ብትለይ ከእህት ከወንድም ከቤተሰብ የምትለይበት አጋጣሚ ቢኖር ማኪ እኮ ይሄ ነገሯ ብለው የሚያስታውሱት የሚያስቡት ነገርሽ ምን ይመስልሻል? ወይ ብዙ ጊዜ የእውነት የሰው ነገር ላይ የራሴ ጉዳይ አድርጌ
በቃ የሆነ የሰው ጉዳይ የኔ ጉዳይ የሚመስለኝ ነገር አለ። ጓደኞቼም የቤተሰብ እሱ ላይ ለመርዳት ወይ ሄልፕ ለማድረግ የሚሄድበት ልክ ትንሽ ላይሆን ይችላል ወይ በደም ተሳታፊ ነው መሆን የሆነ ችግሮቻቸው ላይና ሜቢ እሱ ሊሆን ይችላል ብትኖር። ለምሳሌ ባለፈው ሜላት ጓደኛዬ የሆነ ቦታ ሲጠይቋት if anything happen ቢያደርግብሽ will be the ማን ነው መጀመሪያ የምትደውይለት ሲባል እሷም እኔን ነበር ስትል የነበረውና ሜቢ ስለምወዳቸው ነው እንግዲህ ለምወደው ሰው በተለይ የሆነ ችግር ሲመጣ የራሴ ችግር አድርጌ የሚጋፈጠው ነገር አለ። እሱ ሊሆን ሰው ፈጥኖ ደራሽ ነሽ ይባላል። ሜቢ እሱ ነገር አጎደለችብን የሚሉ ይመስለኛል። የማይወዱልሽስ ባህሪ የትኛው ነው? እንደው አብዝተው ተግሳጽ የሚሰጡሽ እንትን ነው ብዙ ጊዜ ያው ኢሞሽናል መሆን ነበር። አሁን ግን አይ እንደ ድሮ አይደለም። ኢሞሽናል መሆን ማለት በጣም ሲከፋኝ ይቆጣል ወይ ኃይለኛ ሆናለሁ። ግን አሁን ብለው ከምርሽ ነው? እኔ አይቼሽ አላውቅም አስቀይሜሽ አላውቅም ማለት ነው። ያው አንተ እንዴ አንተም ትንሽ እኮ ረሳሁ እንደዛ ዳላስ ታዲያ መች ተቆጣሽኝ? ሄጄ ላይ ክፍል አስወጥቼው ከፍ ብለሽ አልቅሰሽ መጣሽ? እንትን አለ ላይክ ራስን የምትሆንበት ቦታ ቀስ ይሄ ባንዴ መጥቼ ያንን ታይም ጊዜ ነው እዛ የሚያደርስ። አሁን እንደዛ መሆንባቸው ሰዎች በጣም ትንሽ ናቸው ወይ ኢሞሽናል እንትን ይችሉኛል ዞሮ አይተውኝም የምትላቸው። እኔ የምችልሽ አልመሰለሽ? ኧረ እርግጠኛ ነህ? ግልጽ ለማድረግ ተመልካቾች አንድ ጉዳይ አማክረኝ ብላ ቁጭ አለች። ስንማከር የራስሽ ጥፋት ነው ምናምን ብዬ ተቆጣውሽ እና ማባብልሽ መስሎሽ ነበር። ከዛ ተቆጣውሽ። ይሄን አስተካኪ፣ ይሄ መሆን አለበት አልኳትና መጨረሻ ለአዚዛ ማሽኝ እንጂ መጣሽና ራሴው በቆምኩበት ይሄ ልጅ ግን ለቴራፒ አይሆንም አልሽ እንዴ? ምክንያቱም የሆነ አንድ ታቃላ ዝም ለሰው ሲያዳምጥ ብቻ ቴራፒ ሊሆን ይችላል። ሐሳብ እንኳን ባይሰጥ ያን ያዳምጥ ብቻ ወይ ደግሞ ታይም አለ የሆነ ኢሞሽናል ቦንክበት ሰዓት ሳይሆን እንዲህ ማለት ያለብህ ከዛ ካለፈ ከስሜቱ ከኢሞሽኖቹ ውጪ ሲሆን ወይ ይሄን ብሎ መንገር ብቻ እንትን ይፈልጋል እንጂ። ግን እኮ ዳንኩ አልሽኝ ከዛ በኋላ ደስ ብሎኛል። አዎ ኦፍ ኮርስ እንዳልኩ ሪያሊቲ ሞመንቱ እኮ ነው። አሁን እዛ ጋር ኢሞሽናል ስትሆን እንዳታስተውል ይሄ ኢሞሽን ላይ ስለምታተኩር እንጂ እውነታውማ ያ ነው እኮ። እኔ ደግሞ ታውቂኛለሽ ብዙ አላባብልም። እኔንም እንደዛው ቀላላቃል እኔ ኮፈር አለውላ ምኑን ሰዎች መሀል አሁን የሆነ ነገር ከደበረህም ፕሪቴንድ አድርገህ ኢንተርቴን ማድረግ አትችልም። ልክ ነው። ኦፖዚት ነኝ እኔ። አንቺን ትንሽ ስስ ነሽ። ለዛ እኮ ነው ባህሪሽ በራሱ። በነገራችን ላይ አንቺ ብቻ ሳይሆን የኪነ ጥበብ ሰው ስሜቱ ስስ ነው፣ ሴንሲቲቭ ነው ይባላል። ፊት ለፊት የሚያየው ችግር እንደራሱ ችግር ያየዋል። ብዙ እንትን አይደለም፣ ስቲፍ አይደለም፣ ደረቅ አይደለም የኪነ ጥበብ ሰው አይደል? የሆነ ነገር ሲጋ ሀዘን ብታይ ወዲያው ስብር ማለት፣ የሆነ ደስታ ቢገጥምሽ አብረሽ መደሰት እንዲህ አይነት ነገር ነው። አንቺ ደግሞ ሞር ከፍ ያለ ነው ስስነትሽም። በጣም በቀላል ነገር ትጎጃለሽ፣ በቀላሉም ደግሞ ስትደሰች አይሻለውና በወቅቱ እንኳን ያኔ እንግዲህ ያው ለዘው ተመልካች ፊት አወራንበት እንጂ በወቅቱ ነው ይሄ ነገር ያንቺ ራስሽ ስለሆነ አስተካኪ ነው ምናምን አልኩሽ። ግጭቱ እኛ እንዳይመስላችሁ በእኔና በሷ ማለት ግጭት ተፈጥሮ ሳይሆን ሌላ ጉዳይ ልታማክረኝ መጣ። እናትና ትክክል ነበር። ኤቭሪቲንግ እንዳልኩ ሰዓቱ ላይ መቀበል የምትፈልግበት መንገድ አለ። አይዞሽ ምናምን ብለህ እንድትሆን ለዛ ነው እንትን ብዙ ጊዜ በጣም የሚከብደኝ ነገር ልንገርም። አብዛኛው ሰው ሼም የለውም። አሁን ሄዶ ታይፑ ካልሆነ ቶለሬት አድርጎ መቀመጥ አይፈልግም ሰው ጋር። አሁን አብዛኛው ሰው ካየ እኔ ደግሞ
ማንም ሰው እንዳመጣጡ ሁሉም ኳሊቲ ያለው ብዬ አምናለሁ። ለምሳሌ ይሄ የሆነ ነገር ታወጣለህ እኮ ሶ በዛው ልክ ሪስፔክትፉል ሆነ መጫወት ምናምን አለበት እና አሉኝ እኔ አሁን ጓደኞች አሉኝ በቃ ካልጣማቸው ይሆን ነገር ፕሪቴንድ ራሱ አያደርግም ሰው። አንቺ ግን ቁጭት ያለሽ ግማሽ ቀንም ቢሆን ታዳምጪ? አዎ ላይክ የሆነ በራሴ መንገድ ብቻ ሳይሆን ወይ ያ ሰው ካስፈለገውስ ወይ ያ ሰው ለዛ ሰው ኢምፖርታንት ከሆነ ብለ በቃ ቶለሬት መታገስ ያው ቶለሬት ማድረግ ይችላልና ግን አንድ እኩል ስትሄድ ከእንደዚህ አይነት ሰው ጋር ይሄኛውም ሰው እንዲደብሩ አልፈልግም ይሄኛውም ሰው በስማም እንዴት ከባድ እንደሚሆኑ ሁለት ዲፈረንት ሰዎች መሃል መገኘት ጭንቅ ነው። አይ በዚህ እንኳን ታዋቂ ነሽ ላይ በትህትና በጨዋነት ነገሮችን ዝቅ ብሎ ኩል ሆኖ ማለፍና ለዛም ነው የደነገጥኩት። ኢሞሽናል ነሽ ይሉኛል ጓደኞቼ ቆጣለው ምናምን ስቲ እንደዛ ይቼሽ አላውቅም። ለምን ግማሽ ቀን አንጮህብሽም ዋጥ አርገሽ ዝም ማለት አይነት ነው። አይ እንትን ካልኩ የዛኑ ልክ የእንትኑ ኦፖዚት ይሆናል። ይሄ ዝም የእንትኑ ተቃራኒ ይመጣል። አሁን ግን ተቀየርኩ አልሽ። ለምን ተቀየርሽ? እንዳልኩ ያው ልክ አይደለም ብለሻም አይደለም ራስን መሆንና እንተማ ይለያያል ወይ የምትገልጽበት መንገድ የትም አይደርስም። ደግሞ የትም ሲያደርስ አላየሁም እንትን ከማድረግ ውጪ ያንንም ሰው ከማስጨነቅ ውጪ ሶሉሽን ይዞ አይመጣም። አሁን የፈለገ ቢከፋ ምን ቢለ ወይ ሩጣ ሄደ ወይ ቤተክርስቲያን ገብቶ ማልቀስ ወይ አይ ዶንት ኖ ወይ በቃ ወደ ፈጣሪ የሚሰማ ወይ የሚረዳ ወደሱ ማልቀስ መጮ እንትኑ ሽፍት መቀየር። ውሻሽ እየጮኸ ነው ሰዓት አለ ስንገባ 3 ውሾች ነው ያዩት ነው ስንት ናቸው ውሾች? አለ እርግብም አለ ላይ ያምርሽን ራስሽ የምታሳድጊ ነው የሰይ ልጆች መተው ራሳቸው ላይክ ድንገት ነው they happen ድንገት እንጂ ያላመጣኋቸው ያማምራሉ። ደግሞ ውሾቹስ ቤቱ የሚገቡ ናቸው ወይስ ደጅ ጎርደድ ይላሉ ያልፋሉ? አሁን ወደ ጓሮ ለመሄድ በዚህ ጋር ያልፉ ይችላል። ማን አልሻቸው አይቻለኝ ፎቶዎች እንደዚህ አንዳንድ አቅፈሻቸው ምናምን ውሾቹን ማን ነው ስማቸው? ኧረ ተው ስማቸው ያስቃል። እኔ አይደለም ወንድሜ ነው የሚያወጣላችሁና ማን አላችኋቸው? አንዱ ሆዶ እሱኛው ምግብ ያበዛል መሰለኝ። ሆዶ ነው የሚለውና እንደውም ባለፈው ያሳቀኝ የሆነ ግቢ ገብቶበት ድግስ ቦታ ላይ ነው ገብቶ ሆዶ ምናምን ስል ሁሉም ዞር ብሎ ያኛል የሆነ እና አንዱ ሆዶ ነው። እሺ አንዱ ጥቁሬ እሺ ጥቁር ስለሆነ ይሆናል። እውነት ነው። እሺ አይተዋል? ጥቁር አይቼዋለሁ። አንዱ ላሉ ናት የልጆቼ ኒክኔም ከሁለቱ ስም ወስደን ላሉ አለች። ደስ ይላል። እሺ ማኪ እንግዲህ ብዙ ተጨዋወትን። ከዚህ በላይ ደግሞ ለምንለው ነገር በርችልን። ኦልሬዲ ጠንክረሻል እንዳልሽኝም እግዚአብሔር ይመስገን። ሀዘን ማብዛት ተገቢ አይደለም እንዳልሽ ተጽናንተሻል፣ በርትተሻል። ከዚህም በላይ እንድትበረችልን ነው። እናታችንንም ነፍሷን በአጸደ ገነት ያኖርልን እንላለን። አሜን። ፍጽዬ እኔም አመሰግናለሁ በዚህ ልክ እዚህ ድረስ መጣችሁ ለተመልካቾችን የምታከብርበት ልክ ደስ ይላል በጣም። እኔም ደግሞ አንተ ጋር ያሉ ተመልካቾች በጣም ፖዚቲቭ ናቸው፣ ይገርሞኛል። ይሄ ቀና ኦዲየንስ ይበዛዋልና እንግዲህ ሁሉንም በዚህ አጋጣሚ የእውነት ከልቤ ተስፋ ሞራል ነው ላይክ የሚሰጡ በቃ እንደዚህ አይነት ፋኖች አሉኝ እንደዚህ አይነት መስራት እንዳለብኝ የበለጠ ሞራል ኢነርጂ ይሰጣልና እነሱንም ከልቤ አመሰግናለሁ። አንተንም ከልቤ አመሰግናለሁ። የበለጠ እንግዲህ ስራ የተባረከ ይሁንልህ። አሜን አሜን። ማኪ የተወደዳችሁ ተመልካቾቻችን እንግዲህ አክብራችሁ
የማኪ ፕሮግራም ምን ሆኖ ተቋረጠ እያላችሁ ስትጠይቁን የነበራችሁ ተመልካቾቻችን እንግዲህ ምክንያታችን ይሄው እንደሰማችሁት ነው። የማኪ ሀዘን ነው። በሀዘኑ ምክንያት ፕሮግራሙን ማስተላለፍ አልቻልንም። ስለዚህ ያ የቀረው ፕሮግራም ላይ የቀረ ጥያቄ የለም። ይሄው እዚህም ጋር ተጨዋውተናል። ስለዚህ ይህንን ፕሮግራማችንን እግረ መንገድም እንደ ክፍል 2 ይውልን። ማኪንም በምርቃታችሁ አስቧት። በኮሜንት ሴክሽን ስር ሐሳብ አስተያየቶቻችሁን አካፍሉን። አብራችሁን ስለቆያችሁ ከልባችን እናመሰግናለን። በያላችሁበት ሰላማችሁ ይብዛ። ሁልጊዜም እንደምንለው ለምንወዳቸው ፍቅራችንን ሳንገልጽላቸው፣ ያስቀየምናቸውን ይቅርታ ሳንጠይቃቸው፣ በጎ ያደረጉልንን ደጋግ ወዳጆቻችንን ሳናመሰግናቸው ይቺ ቀን አትለፍ በፍጹም። ፍጹም አስፋው ነበርኩ ከማክዳ አፈወርቅ ከማኪ ጋር ባባይ። ፎቶና ጨዋታ